ታወክ ብለህ ጠይቀኝ። እናቴ የሞት አፋፍ ላይ ሆና ነው የነገረችኝ። አንዳንዱንም ራሴ በአካል አይቼዋለሁ። ልጄ ሆይ ጠንካራ ሁን። ሻንሳላኖች ግፍ በደል ሰርተው በሰላም እንዲኖሩ አታድርጋቸዋለች እና የእናቴ ውርስ ሀብት ንብረት ሳይሆን ጥንካሬዋ ነበር። ከዛ በኋላ የተወለድኩበት ከተማ እንደምመለስ እና ወደዚህ እንደምመጣ ለራሴ ቃል ገባሁ። ራሴን አጠንክሬ ወደ ከተማው መጣሁ። ግን ደግሞ ያ የተረገመ አባታችሁ ሞቷል። ያሳዝናል። ለምንድን ነው ለእኛ ጠላት የሆንከው? እኛ ምን አድርገናል? እኔስ ምን አደረግኩ? ይኸውልሽ የአባት ኃጢአት ለልጅ ልጆች ይተርፋል ይባላል። ልክ ወንድ ልጅ ለእናቱ ስቃይ ዋጋ እንደሚያስከፍለው ነው። ምንም ማድረግ አይቻልም። ወንድሜ አንሳው። መሌክ ናት። መሌክ የት ነው ያለሽው? ቤት ነው ያለሁት። ደህና ነኝ ወንድሜ። ፋዚል ስራህን ውጡ። ስሙኝ ወንድሞች፣ እንሂድ። አምላኬ ሆይ አባዬ፣ ይሄ እውነት ነው? እየነገርኩ ነው ልጄ፣ ይሄ ውሸት ነው። ያ አፍረተቢስ ወራዳ ታሐሲን ውሸታም ሰው ነው። ስሙኝ፣ ውሸታም ነው እያልኳችሁ ነው። አይ አይደለም፣ እኛ ማለት የዛ ቆሻሻ ሰውዬ ልጆች ነን እና እኛም ልክ እንደሱ ነን እንደሱ ነን። የፈጠረው ታሪክ ነው። ስሙኛላችሁ? ፈጥሮ ነው ያወራው። እየነገርኳችሁ ነው። ስሙኛላችሁ? ፈጥሮ ነው ያወራው። አምላኬ እና አቶ ታሐሲን ወንድማቸው ሆኖ ተገኘ? ያልገባኝ ነገር ግን እንዴትም በምንም አለመመሳሰላቸው ነው። ማለቴ ሳሜትና ታሐሲን ጎን ለጎን አድርጌ ሳያቸው ወንድማማች ሊመስሉኝ አልቻሉም። ግን የሳሜት አባት የታሐሲንን እናት እንደደፈራት ነው አይደል የተናገረው? ምን? ስለምንድን ነው የምታወሩት? መድፈር? የምን መድፈር ነው የምታወሩት? ይኸውላችሁ አቶ ታሐሲንና ሳሜት ሻንሳላን ወንድማማች ናቸው። አባታቸው አንድ ነው። እንዴት? አሁን ስለ መድፈር ያወራ ነው ማለት እሱን ማለታችን ነው። እና ሰውዬው የታሐሲንን እናት ደፍሯት ነው። በጣም ነው የሚገርመው። መሌክ ኖ የኔ ወንድም፣ እሺ በቃ ተረጋጋሽ። እንዴት ነው የምረጋጋው? ጭንቅላቴ ውስጥ የመጡት ሀሳቦች ምን አይነት ታሪክ እንደፈጠሩብኝ ነፍሴ እንዴት እንደተጨነቀች አታውቂም እኮ የኔ ውድ የኔ ውድ ወንድም። መሌክ ምን እንደምልሽ አላውቅም፣ ግን በጣም አዝናለሁ። ነይ እንኳን ደህና መጣሽ ሴቪ ላይ። ወንድም ታሐሲን አንድ ነገር ልንገርህ። አሁን ላይ በዓለም ላይ ደስተኛው ሰው እኔ ነኝ። ታውቃለህ? እውነቴን ነው ወንድሜ፣ በጣም ደስተኛ። ይገባሃል። የእሳተ ነበልባሉ ይገባሃል። ሁላችሁም ይገባችኋል። አመሰግናለሁ። እንዴ ሳሜት ሻንሳላና ወንድም ታሐሲን ወንድማማቾች ናቸው?
እና ህክመትም። አዎ ይኸውልሽ እናታችን ያሳለፈችው ነገር የታሲን እናት ያሳለፈችው ነገር ማለት ነው። ገባሽ አይደል? ብቻ እንደነሱ ያሉ አስቀያሚ ሰዎችን ፈጣሪ ለዘላለም ከምድር ላይ ያጥፋቸው። የማይረቡ እነሱን ማምለጥ አትችይም። ሁሉም ቦታ አሉ። ፊታቸውና አስተያየታቸው ጥሩ ሰው ይመስላሉ፣ ግን ውስጣቸው ያለው ክፋት ከባድ ነው። እየሄድኩ ነው። ታሲን። ሰላም ስምሩ። ሰላም። መጥፎ ነገር አልተፈጠረም አይደል? አይ አታስቢ፣ ምንም ነገር አልተፈጠረም። ምን መሰለሽ ልጠይቅሽ ብዬ ነው። የሆነ ቦታ ቁጭ ብለን አንድ ሁለት እንበል። እሺ፣ ምንም ችግር የለም። ቆይ መቼም የሆነ ነገር ልትነግረኝ ነው አይደል? አዎ፣ እንግዲህ ጥንካሬው ካለኝ ያው እነግርሻለሁ። ነይ ግቢ። ከቡናው ጋር የሆነ የሚቀመስ ነገር እንዘዝ? አይ አያስፈልግም፣ ቡና በቂ ነው። እኔ እንጃ፣ ምናልባት ደረቅ ኬክ፣ ኩኪስ፣ እንደዚህ ያለ ነገር ከፈለግሽ ይምጣ። ምን ትፈልጊያለሽ? እኔ ምንም አልፈልግም፣ አመሰግናለሁ። ሱምሩ፣ በጣም ከባድ፣ በጣም ይከብዳል። እንደዚህ ያለ ነገር ከዚህ ቀደም ተሰምቶኝ አያውቅም። ምን እንደምል አላውቅም። ግራ ገብቶኛል። ጉዳዩ እኮ ምን እንደሆነ ባውቅ ኖሮ ምናልባት ልረዳ እችላለሁ። የእውነት ልትረጂም ብትችይ ደስ ይለኛል። ምናልባት እስካሁን ታውቆሽ ይሆናል። ከሁኔታ የተረዳሽው ይመስለኛል። ያው ገባሽ? ለማንኛውም ሱምሩ፣ እኔ ለአንቺ የሆነ የተለየ ስሜት አለኝ። ጥሩ ስሜት ነው እና በፊት ላይ ያንን ስሜቴን ላለማሳየት ትንሽ ተቆጥቤ ነበር። ምክንያቱም ባለትዳር ስለነበርሽ ያው ብቻ ምን እንደምል አላውቅም። ግን አሁን ከዚህ በላይ አልችልም። ምናልባት ታውቆሽ ይሆናል እኮ እርግጠኛ ነኝ። አዎ አስተውያለሁ ታሲን። ልክ ነው ታሲን፣ ለእኔ ያለህን ስሜት አስተውያለሁ። ግን ደግሞ እውነትሽን ነው። ያው ሴቶች ስድስተኛ የስሜት ሕዋሳችን ጠንካራ ነው። እውነት አሁን ቀለል አለኝ። በእርግጥ ያው አንቺ ምላሽሽ እንዴት እንደሚሆን ምንም ነገር አላውቅም። ያው ሱምሩ፣ እና ደግሞ አንቺ ይህንን ሁኔታ እንዴት እንደምታዩ ካልነገርሽኝ ምንም አላውቅም። ግን ስለነገርኩሽ ደስ ብሎኛል። ልቤ ውስጥ ያለውን ነገር በሙሉ ገልጬልሻለሁ፣ ተንፍሻለሁ። ስለዚህ ምን ታስቢያለሽ? ካለው ሁኔታ ጋር እንዴት ነው የምታየው? ማለት አልገባኝም። ምንድን ነው? ሳሜት ሻንሳላን በጣም በቅርቡ የቀድሞ ባለቤትሽ ይሆናል። አዎ
ሳሜትና ሂክመት ወንድምና እህቴ ናቸው። የሳሜትና የሂክመት ወንድም ነኝ። ቆይ እንዴት? አልገባኝም። የእኔ እናት የሻንሳላን ቤት ውስጥ ሰራተኛ ነበረች እና አባታቸው ሙዛፈር ሻንሳላን እናቴን አስገድዶ ደፍሯት ነው። እኔም የኑህና የመሌክ ዕጣ ፈንታ ነው የገጠመኝ። ምን? ግን ደግሞ ስሚኝ፣ የሳሜት ወንድም ነህ፣ የሻንሳላን ደም ውስጥ አለ እምትይኝ ከሆነ በደንብ ይገባኛል። ችግር የለውም። አንቺ ብቻ ሰላም ሁኝልኝ። አይ አይዞ እኔ አሁንም ለማመን አልቻልኩም ታሲን። እና ግን የእውነት ሳሜት ወንድም ነው ማለት ነው አይደለ? አዎ ስምሩ። ሂክመትም? አዎ ሂክመትም። አንድ ሌላ የምነግርሽ ነገር አለ ስምሩ፣ ግን እባክሽ ምንም እንዳትደናገጭ እሺ? ታሲን ምን ተፈጠረ? ልጆች የሆኑት ነገር? አይ ሁሉም ነገር ሰላም ነው። ልጆችሽም ሰላም ናቸው። ሁሉም ደህና ናቸው። ጉዳዩ ተፈቷል። እነዛ ሻንሳላኖች ሜሌክን አግተዋት ነበር። ምን? አዎ፣ ግን ደህና ናት። ተመልሳለች። ቤት ናት ያለችው። ለምንድን ነው የወሰዷት? ቆይ ለምንድን ነው የወሰዷት? እሺ ኑ ሴቭላይን ወደ እኛ ቤት አምጥቷት ነበረ እና በዛ ምክንያት ሜሌክን አግተው ወሰዷት። ከዛ ሴቭላይን ስጡንና ሜሌክን ውሰዷት ብለው ተደራደሩ። እንደዛ ነው። እኔ ማመን አልችልም። መሌክ ውዴ፣ የቅመም ሻይ አፍልቼልሻለሁ። በትኩሱ ጠጪው። እሺ። በጣም አመሰግናለሁ። የተባረከ ይሁንልሽ። አመሰግናለሁ እህቴ። የተባረከ ይሁንልሽ። መሌክ እንዴት ነሽ ልጄ? ደህና ነሽ? ደህና ነኝ እህቴ ካድርዬ። ፈጣሪ ይመስገን። አንቺስ ሴቪ ላይ? ደህና ነኝ አመሰግናለሁ። ጥሩ፣ ሁላችሁም ደህና ሁኑ። የምትፈልጉት ነገር ካለ ጥሩኝ፣ እመጣለሁ። እሺ እሺ። ውይ በጣም ጥሩ ሰው ነች። በጣም እንኳን ደህና መጣሽ ወይዘሮ ስምሩ። አመሰግናለሁ። ኤርካን፣ ሁሉም ሰላም ነው አይደል? ሁሉም ነገር ሰላም ነው አለቃ። ታሲን፣ እኔ ልገባ ነው። መልካም ስራ ወንድሞቼ። እናመሰግናለን። መሌክ። እማዬ ደህና ነሽ የኔ ልጅ? ደህና ነኝ፣ አታስቢ። እውነቱን ንገሪኝ ልጄ፣ ሁሉም ነገር ሰላም ነው? ደህና ነኝ፣ ምንም አታስቢሽ። እውነቱን ንገሪኝ። ሁለታችንም ደህና ነን። በጣም ጥሩ። ሴቪ ላይ በጣም ደስ ብሎኛል። አመሰግናለሁ። እንኳን ደህና መጣሽ። በሉ ተቀመጡ። እንኳን ደህና መጣሽ። ተቀመጭ። እማዬ ምንድን ነው በሀሳብ ሄድሽው? ስለምን እያሰብሽ ነው? ንገሪኝ። ምንም፣ እንዲሁ ብቻ። ግን ማንም ሰው ከዛ ቤተሰብ የተንኮል ግፍ ሊያመልጥ አለመቻሉ ገርሞኝ ነው። ያግቱናል፣ ያስሩናል፣ ያባሩናል። ምንም አልቀርም፣ ሁሉንም ነገር ያደርጉብናል። አይ ስምሩ፣ ጊዜው ሲመጣ ላደረጉት ነገር በሙሉ ይከፍላሉ፣ አንድ በአንድ። ግን አንድ ነገር ልንገርሽ፣ ሁሉንም ነገር በእነሱ ማሳበብ የለብንም። ምስጋና ለእነሱ እንደዚህ ያለ ሰፊ ቤተሰብ ለመሆን ችለናል። እኔ በሱ በጣም ደስተኛ ነኝ። እውነት ደስተኛ ነኝ። አዎ ደስ ይላል።